እንግሊዘኛ ላይ አንድ ግራ የሚያጋባችሁ ነገር ልንገራችሁ። ለምሳሌ ሲ በእንግሊዘኛ ምንድነው? ማየት ነው አይደለ? ቤት yes ማየት። እሺ ሉክ ሲሆንስ? ሉክም ማየት። ሉክም ማየት yes so difference የላቸውም። ሲም ማየት ሉክም ማየት ነው። difference። እሺ ሌላ ደግሞ ልጨምርልህ እዚሁ ጋር። እሺ ሂር ስትል ሂር ይሄ መስማት ሂር ማለት መስማት እሱ መስማት ነው። በጣም አሪፍ። እሺ ሊስን ሲሆንስ? ሊስን ሲሆንም ማዳመጥ። ሊስን so difference አላቸው ሁለቱ ማለት ነው። ኦኬ መስማትና ማዳመጥ አዎ ይሄ ዲፈረንስ አለው። ይሄ ዲፈረንስ አለው። እሺ ጥሩ ሌላ ደግሞ አንድ ልጨምርልህ እዚሁ ጋር ሪማይንድ ምንድነው? ሪማይንድ ማስታወስ። ማስታወስ ጥሩ ሪማይንድ ማስታወስ። ሪሜምበርስ? ሪሜምበርም ማስታወስ። ሁለቱም ማስታወስ ሶ ልዩነት የላቸውም እዚህ ጋር ነው። እኔ እንጃ የላቸው ማስታወስ ሳውን ሞስት ኦፍ ኢት ላይ ማለት ነው ሚኪ ኤክስ ነክ እነኚህ በጣም ትልቅ ዲፈረንስ አላቸው። ችግሩ ምንድነው? አንድ አይነት ስለሚመስሉ አንዱን አንዱ ጋር ኮንፊውዝ እያደረገን እንጠቀማቸዋለን። ሶ ዛሬ እነኚህን በደንብ ለመለየት ያመጣሁልን ምንድናቸው? ኮንፊውዚንግ ወርድስ ይባላሉ ማለት ነው። ፔር ወርድስ ናቸው። ሶስትም ሁለትም ሊሆኑ ይችላሉ። በአማርኛ ኦልሞስት ዘ ሴም ሚኒንግ አላቸው፣ አንድ አይነት ትርጉም አላቸው። በእንግሊዝኛ ግን ስንጠቀማቸውም ትርጉማቸውም ይለያያል ማለት ነው። ኦኬ አሁን ለምሳሌ ይሄን ሰውዬ ይታያል አይደል? የሆነ ግራ የገባው ሰውዬ ነው። እቺም ግራ የገባች ሴት የሆነች አይደለ? ይሄ ቃላት ምን ያክል ተማሪዎችን ግራ እንደሚያጋባ ለማሳየት ነው። ከማን እንጀምራለን? ከዚህ ሴንቴንስ እንጀምራለን። እኔ ጠይቀሃለሁ በአማርኛ፣ አንተ ደግሞ ትሞክራለህ በእንግሊዝኛ ማለት ነው። እሺ you ready? yes I'm ready። በጣም አሪፍ። በዚህ ቪዲዮ መጨረሻ ደግሞ ይሄ የምትማሩት ነገር እንዳለ በአጠቃላይ ጭምቅ ያለ በጣም ሾርት እና ፕሪሳይስ የሆነች ሰርፕራይዝ አለች። ግን መጀመሪያ ሙሉነታችሁ በደንብ ተረድታችሁኝ በከለር ኮድም ስላለው በደንብ እንድትረዱት በኋላ ማስቀምጥላችሁን ነገር እስከ መጨረሻው ተከታተሉ። ስሟን አስታውሽኝ በለኝ እስኪ። ስሟን አስታውሽኝ። ማስታወስ ምንድን ነበር ቅድም ያልከኝ? ሪሜምበር። ጥሩ እሺ። ስለዚህ ታዲያ ስሟን አስታውሽኝ በለኛ። ሪሜምበር ሚ ሄር ኔም። እሺ የቅድሙ ሌላኛው ማስታወስ ያልከኝ ቃል ምንድን ነበረች? ሌላኛው ቃል ሪማይንድ። እዚህ ጋር ሪማይንድ። ኦኬ እስቲ ሞከራት። እሺ በሷ ሪማይንድ ሚ ሄር ኔም። ሪማይንድ ሚ ሄር ኔም። yes ዲፍረንሱን እጽፍልሃለሁ። እሺ ማስታወሻ ቦታ ላይ ብቻ ዋለች፣ እሷ ጋር ወስደሃለሁ። እሺ ችግር የለውም ጠብቀኝ። እሺ ስሟን አስታውሽ ብዬ ነው የምትለው? ሪማይንድ ሚ ሄር ኔም። እሺ ስሟን አስታውሳለሁ ስትልስ? ስሟን አስታውሳለሁ ሪሜምበር። ስለዚህ እስኪ እሱን በልልኝ። አይ ሪሜምበር ሄር ኔም። አይ ሪሜምበር ሄር ኔም። እሺ እስኪ ድገሙ። አይ ሪሜምበር ሄር ኔም። ጥሩ። ስለዚህ አሁን ሪማይንድ እና ሪሜምበር እንዳትረሳው ደግሞ እንዳይረሳ እዚህ ጋር ትንሽ ኖት እጽፍልሃለሁ። እሺ ቢጫዋ ላይ እናልከኝ? ቢጫዋ ላይ ነው። ቢጫዋ ላይ ቢጫዋ ላይ ማለት ነው። ሪማይንድ ሲባል የሆነ ነገር እንዳይረሳ ማስታወስ ነው። ለምሳሌ አቤል ይኸውልህ ዛሬ ሚቲንግ አለብህ ይባል። ከዛ አሲስታንት አለችክ። እሷ ስራዋ ምንድነው? ያንተን ሚቲንግ እንዳትረሳው ማስታወስ አለባት አይደለ? ስለዚህ የሆነ ሰው ሲያስታውስክ ሪማይንድ ትላለህ። እስኪ እሱን በለኝ። አሲስታንትህን ምን ትላታለህ? ስለ ሚቲንጉ አስታውሽኝ እንዳትረሳው ማለት ነው። ሪማይንድ ሚ አይደለ? ሰው እንዳይረሳ ስናስታውስ ምንድን እንላለን? ሪማይንድ እንላለን ማለት ነው። ግልጽ ነው አይደለ? ሰው እንዳይረሳ ስታስታውስ። እሺ ስለዚህ ሪማይንድ ምን ማድረግ ነው አልኩህ? ማስታወስ። ሪሜምበርም ማስታወስ ነው። ግን በምን እንለየው? ሪማይንድ የሆነ ነገር ስረሳ አስታውሽኝ፣ ሳትረሳም ገና እንዳትረሳውም ላስታውስ እችላለሁ አይደለ? በጣም አሪፍ። እሺ ስለዚህ ቅድም ስሟን አስታውሽኝ እንዴ ነበር የምትለው? ሪማይንድ ሚ ሄር ኔም። ጥሩ። ሪሜምበር ታዲያ ምንድን ነው? እሱም እንደዛው ነው። ማስታወስ። ጥሩ። ስለዚህ ሰው እንዲያስታውስ ያደረክ ምናምን ነገር ሳይሆን በራስ ታስታውስ ማለት ነው። ሪሜምበር አይደለ? እሺ እሷንም እዚች ጋር ጻፍ ላድርግልህ። ሪሜምበር ደግሞ በቃ ማስታወስ፣ የሆነ የተፈጠረን ነገር ወር ደግሞ የሆነ ሊፈጠር ያለን ነገር ማስታወስ ምን ይባላል? ሪሜምበር ይባላል ማለት ነው።
ግልጽ ነው አይደለ? በጣም ጥሩ። ስለዚህ 2 ጥያቄ ብቻ አለ በራስ የምትሰራው ማለት ነው። እንዲያጠና አስታወሰችው በለኝ እስኪ። እንዲያጠና አስታወሰችው። እሺ በሪመምበር በሪማይንድ እንዲያጠና አስታወሰችው። ሺ ሪማይንድ ሂም ቱ ስተዲ። እሺ አስታወሰችው ፓስት መሆን ይችላል። አሁን ሪማይንድም ሪመምበርም ድርጊቶች ናቸው አይደለ? ስቴት ቨርቦች ናቸው። ስለዚህ ፓስት ማድረግ ትችላለህ። ሺ ሪማይንድድ ሂም ሺ ሪማይንድድ ሂም ቱ ስተዲ። በጣም አሪፍ። እሺ አስታውሰሃለሁ። አይ ዊል ሪሜምበር ዩ። በሁለቱም መሆን ይችላል ይሄ ነገር አይደለ? እንዳትረሳው አስታውሰሃለሁ ቢሆንስ? አይ ዊል ሪማይንድ ዩ። በቃ አይ ዊል ሪማይንድ ዩ፣ አይ ዊል ሪሜምበር ዩ፣ አስታውሰሃለሁ መሆን ይችላል። እንደ ኮንቴክስቱ መሆን ይችላል ማለት ነው አይደለ? ስለዚህ አይ ዊል ሪማይንድ ዩ፣ አይ ዊል ሪሜምበር ዩ፣ አስታውሰሻለሁ፣ አስታውሰሃለሁ ሊሆን ይችላል። ግልጽ ነው? እሺ አሁን ደግሞ ቀጣዩን እናያለን። እሺ 2 ቃል አሉ አሁን እዚህ ጋር ግራ የሚያጋቡ መናገርና ማለት በአማርኛ። ኦኬ ሶ ደከመኝ። ሰይድ የትኛው ነው? ሰይድ ማለት አለ። እሺ ተናገረስ? ሂሰይድ። ኦኬ ሁለቱም አለም ተናገረም ሂሰይድ። እሺ ደከመኝ አለ። ሂሰይድ ሂ ኢዝ ታየርድ። ሂሰይድ ጥሩ። ሂሰይድ ሂ ኢዝ ታየርድ። ሂዝ በል። ሂሰይድ ሂዝ ታየርድ። አይስ ጽፈው ራሱ ሂ ኢዝ አላልኩኝም። ምን አደረኩት? አፖስትሮፍ አድርጌ ኤስ ጨመርኩበት። ሂ ሰይድ ሂዝ ታየርድ። እስኪ ድገማ። ሂ ሰይድ ሂዝ ታየርድ። ጥሩ። እሺ እውነቱን ነገረችኝ። እውነቱን ነገረችኝ። መናገርም ሰይድ ነው ብለሃል እንግዲህ። እስኪ እሺ በለው። እውነቱን ነገረችኝ። ሺ ሰይድ እውነቱን ሺ ሰይድ ዘ ትሩዝ። ሺ ሰይድ አንተንም ማስገባዋ ነገረችኝ ነው ያልኩት። ኦኬ ሺ ቶልድ ሚ ነው የሚሆነው እሱ ላይ። yes she told me the truth. she told me the truth. good አሁን ቢጫዋ ጋር እንሂድና ዲፈረንሱን በደንብ ግልጽ አድርጌ ላስቀምጥልህ። ኦኬ ስለዚህ say ስትል say በአማርኛ አለ ማለት ነው። እሺ አለ ለምሳሌ እንደዚህ እንደዚህ አለችኝ። she said እንደዚህ to me ትላለህ። ሰውን ማስገባት ትችላለህ። ኦኬ አለች ከሆነ say ነው የምትለው። እሺ ኦኬ tell ስትል ደግሞ መናገር ነው። ተናገረች፣ ተናገሩ ምናምን። ለምሳሌ ሚስጥሩን ነገረችኝ በለኝ። she told me the secret. she told me the secret. ጥሩ አልመጣም ብላለች። she said I'm not coming. አይ ራሷ ናት የምትመጣው። she said she's not coming. አይ አይደለ አለች ከሴድ ጋር ነው የሚሄደው። ተናገረች ደግሞ ከቴል ጋር ነው የሚሄደው ማለት ነው። እሺ እዚህ ጋር ልክ እንደቀደሙ quick question ምን አልከኝ? እንዴ ነው የምልህ። ምን አልከኝ? Yeah. What you say? What you say? What you say? Yes, what did you say? What did you say? What did you say? What did you say? Good. What did you say? አሁን what you say እኮ ይላሉ። ፊልም ላይ ነው የሰማሁት። አንተም በፊልም ስለሆነ what you say ሊሉ ይችላሉ። what did you say ሲሆን ደግሞ more grammatically correct ይሆናል ማለት ነው። በጣም አሪፍ። ቀልድ ነገረን። መናገር ምንድን ነው ብያለሁ ቅድም? told። ስለዚህ እሱ ለኛ as ሙሉን በልኛ እሱ he told us the secret አይደለም ቀልድ ነው። ኦኬ joke ሙሉን በልኝ he told us a joke። በጣም አሪፍ። ስለዚህ አሁን ሁለቱ ግልጽ ናቸው አይደለ? መናገር ምንድነው? tell ነው። ማለት ምንድነው? say ነው። በጣም አሪፍ። ቀጣይ ደግሞ ሌላ ደግሞ ግራ የሚያጋቡ አሉ። እነኚህ ደግሞ ምንድናቸው? ማምጣትና መውሰድ። ማምጣት መውሰድ። እሺ ለምሳሌ መታወቂያን አምጣ እንዴ ነው የምልህ። give me your ID ስጠኝ አይደለም። አሁን ለምሳሌ ልንወጣ ነው። መታወቂያን አምጣ ወይም ደግሞ ያዘው አንተ ጋር ይሁን እንዴ ነው የምልህ። የሆነች ቃል አለች። ማምጣት ምንድነው? bring። ስለዚህ እሺ መታወቂያን አምጣ እንዴ ነው የምልህ። እሺ መታወቂያን አምጣ። yes bring your ID. good bring your ID with you። እስኪ
ሙሉን Okay. Bring your ID with you. good bring your ID with you ማለት የሆነ ቦታ ልትወጣ ከሆነ ID ካንተ ጋር ይሁን ID ካንተ ጋር ይምጣ ይጋልኩኝ ነው ማለት ነው okay bring your ID with you እስኪ Bring your ID with you. excellent እሺ ቦርሳህን ቤት ውሰድ ቦርሳህን ከቤት ውሰድ እንዴ ነው ምልክ መውሰድ ደግሞ ምንድነው Took. take took አይደለ ጥሩ እሺ ስለዚህ ቦርሳህን ከቤት ውሰድ እንዴ ነው ምልክ እሺ ቦርሳህን ከቤት ውሰድ ቦርሳህን ከቤት ውሰድ ቦርሳህን ከቤት ውሰድ bring take እሺ take your bag from home take your bag from home አሁን ለምሳሌ እንትን ሲሆኑ አሁን ምንድነው ትዕዛዝ ነው አይደለ ሰው የምትጀምረው ከድርጊቱ ነው ለምሳሌ አምጣ ካልኩ ምን ብለህ ትጀምራለህ bring ብለህ ትጀምራለህ ውሰድ ካልኩ ደግሞ take ብለህ ትጀምራለህ በሩን ዝጋው ካልኩ ምን ብለህ ትጀምራለህ close አይደለ ልብስ ልበስ ካልኩ ምን ብለህ ትጀምራለህ wear your jacket wear or put on your jacket አይደለ ስለዚህ ድርጊቶች ሲኖሩ ብዙ ጊዜ just directly ድርጊቱ ጋር ነው የምንጀምረው ማለት ነው so take your bag from home ስለዚህ እዚህ ቻው እንዳትረሳ ሳይዳችን ጋር bring ምንድነው በአማርኛ ማምጣት bring ማምጣት take ደግሞ መውሰድ እነዚህ በክሊር ናቸው ብዙ ጊዜ ግን ጀማሪዎች ኮንፊውዝ ያደርጓቸዋል bring ለማለት መውሰድ ለማለት bring ይላሉ ማምጣት ለማለት ደግሞ take ይላሉ okay ስለዚህ ይሄ ግልጽ ነው አይደለ two questions only አበባ አምጣ እንዴ ነው ምልክ አበባ አምጣ yes አበባ bring the flower አበባ አምጣ bring me a flower አበባ ስጠኝ አይደለ አበባ ስጠኝማ give me ነው okay አምጣልኝ bring me flowers እሺ አበባዎቹን ወሰደ ሲሆንስ he took the flowers በጣም አሪፍ ጭቀላሃለሽ መሰለኝ እሺ አሁን ወደ ቀጣዮቹ እንሂድ እነኚህ ሶስት ናቸው ኦኬ ሶስቱም ከማየት ጋር ይገናኛሉ ለምሳሌ ማየት ለየትኛው ነው የምጠቀመው አንተ እስኪ ማየት yes አሁን እየገቡኝ ነው አይዘው እሺ ማየት ማለት see look ሌላ አንድ ይቀራል እንደ ኦኬ ፊልም ማየት watch ስለዚህ ሶስቱ ማየት ናቸው አይደለ ግን እንዴ ብለን እንለያያቸዋለን የሚለው ነው የምጠይቅህ እሺ ለምሳሌ ይሄን ፎቶ ያው ሳሳይ የትኛው ነው የምጠቀመው see ነው ምልክ ወይስ look ነው ምልክ ወይስ watch ነው ምልክ ይሄን ፎቶ ያው ስልክ see this photo watch this photo አይባልም see this photo look this photo look ልክ ነህ ግን ደግሞ ከማየት ጋር ስትመጣ look ሁሌ አጠገቧ አታለች look at this photo yes look at this picture look at this photo okay ለምሳሌ አሁን look can have በጣም ብዙ ትርጉሞች አሁን look for ካልክ መፈለግ ይሆናል look after ሲሆን መንከባከብ ይሆናል look forward ሲሆን excited መሆን ይሆናል ብዙ ትርጉሞች አሉት so ለማየት ስትል you have to say look at እሺ በጣም አሪፍ አይተሽዋል እንዴ ነው የምትልም አይተኸዋል did you see እሺ ሙሉን በለኛ did you see this pictureም አላልኩኝም አይተኸዋል እንዴ ነው ምልክ okay ሰውየውንም አይደለም did you see ነገርየውን አይተኸዋል did you see it's not complete did you see what did you see it it መጀመር ትችላለህ ግን አይተሽዋል ሲሆን it's better to say have you seen it እስኪ በላ have you seen it yes have you seen it አሁን አረፍተ ነገርክ ኮምፕሊት ካልመሰለ ስፔሻሊ ስለ ነገሮች ስለ ሲቹዌሽን ገጠይ ከሆነ ኢትን ጨምር እሺ have you seen it okay ለምሳሌ ወደሽዋል እንዴ ነው የምትለኝ did you like it it አይደለ ስለዚህ it የምትጠቀሙ ለነገሮች ለሲቹዌሽኖች ለሁኔታዎች ስለሆነ don't forget to use it እሺ okay በጣም አሪፍ እሺ ይሄን ፊልም እንየው በለኝ እስኪ let's see this picture ቅድም እኮ ዋች የመጣው በሙቪ ነበር ረሳኸው watch እሺ let's watch this movie በጣም አሪፍ ስለዚህ አሁን እንደረሳናታችን ጋር እንሂድ because አሁን በኮንቴክስት ታውቀዋለህ የቱ ጋር ሲ ማለት እንዳለብህ በግምት ማለት ነው እንደዚህ ጋር ይባላል ወይስ አይባልም ያልከኝ መለስክልኝ አይደለ ሶ ኮንሰፕቱን ብነግርህ ግን አትረሳቸው ስለዚህ አሁን እነኚህ ሶስቱን በደንብ የምትለይበትን ነገር ነው የምሰጥህ እሺ ስለዚህ መጀመሪያ ማንናየን look አለን አይደለ look ማየት ነው of course ማየት
ግን ለማይንቀሳቀሱ ነገሮች ለምሳሌ አሁን ፎቶ አይንቀሳቀስም አይደለ? ኦር ደግሞ ፀሐይዋን እያት ኦር ደግሞ ጨረቃዋን እያት ምናምን ነገር ስልክ ሉክ አት ነው የምልህ። አተኩረህ ማየትም አለብህ፣ የማይንቀሳቀስ ነገር መሆን አለበት። አተኩሮ ማየት ግን ለማይንቀሳቀሱ ነገሮች ማን ነው የምጠቀመው? ሉክ ትጠቀማለህ። ኦኬ እሺ፣ እስኪ ኮከቦቹን እያቸው በለኝ እስኪ። ሲ ሉክ ምክንያቱም ዝም ብለህ እንዲህ ብለህ እኮ አይደለም የምታየው አይደለ? እንደዚህ በደንብ ታያቸዋለህ። አተኩረህ ነው የምታየው፣ ፈልገህ ነው የምታየው፣ ኢንቴንሽናሊ ነው የምታየው አይደለ? ስለዚህ ሉክ ነው የምትጠቀመው። እሺ እዚህ ጋር እስኪ አሁን በለኝ። ሉክ ዘ ስታርስ። ሉክ አት ዘ ስታርስ። ሉክ አት ዘ ስታርስ። ዘ መጨመር ደግሞ አለብን። ሉክ አት ዘ ስታርስ። እሺ ሉክ አት ዘ ስታርስ። በጣም አሪፍ። እሺ ቀጣዩዋ ሲ ነች። ሲ አንኢንቴንሽናሊ በቃ ዝም ብለህ ሳታውቅም ሊሆን ይችላል ስታይ ሲ ትላለህ። ኦኬ ይሄኛው ማየት ነው። ሉክ ኢት ቢ መመልከት መሆን ይችላል። ግን አሁን በአማርኛ ጨረቃውን ተመልከቻት ነው እያት ነው የምንለው? እያት which one do we use? we can use both አይደለ? ስለዚህ ሉክ መመልከትም ማየትም መሆን አለበት። ግን አተኩረ ማየት ላይ ያመዝናል ትርጉሙ። እሺ ሲ ሲሆን ግን ምንም ሳታውቅም እንዲህ ብለህ አይተኸውም ሲሆን ሲ ነው የምትለው። እሺ ኦኬ እሺ በጣም ጥሩ። እሺ ለምሳሌ the next one ደግሞ ማን ነው? ዋች ተንቀሳቃሽ ነገሮችን አተኩረ ስታይ፣ ለምሳሌ ፊልም ማየት ሊሆን ይችላል። ኦኬ ኦር ድራማ ማየት ሊሆን ይችላል። ኦር ደግሞ ቲቪ ማየት ሊሆን ይችላል። እሱ ማን ጋር ነው የምጠቀመው? ያኔ ዋች መመልከት ሆኖ ለተንቀሳቃሽ ሙቭ ለሚያደርጉ ነገሮች ማን እንጠቀማለን ማለት ነው? ዋች እንጠቀማለን። ክሊር ነው አይደለ? እሺ I have few questions። ለምሳሌ ያለ መነጽሩ አይታየውም እንዴት ነው የምለው? ያለ መነጽሩ አይታየውም። he can't see without eyeglasses. Yes, without his eyeglasses ብናደርገው ጥሩ ነበረ። he can't see without his eyeglasses እስኪ በለኝ። he can't see without his eyeglasses። ጥሩ እስኪ ፍጠን በላ። he can't see without his eyeglasses። ጥሩ ያለ መነጽሩ አይታየውም ማለት ነው። ጥሩ ለላስዋን በደንብ ያው እንዴት ነው? watch it carefully። እሺ actually ስለማናቅ ምን እንደሚታይ watch it carefully ማለት ትችላለህ። look at it carefully ማለት ትችላለህ። because picture ከሆነ ማሳየህ ምን ትለኛለህ? የማይንቀሳቀስ ነገር ከሆነ ደግሞ መጽሐፍን ከሆነ ያው ምልክ look at it ሙሉን በለኛ። look at the book carefully ትለኛለህ አይደለ? ግን አሁን የሆነ ዶክመንታሪ እያሳየው ከሆነ ይሄ ሚኒት ላይ የሆነ ዊርድ ነገር አለና እዚህ ጋር በደንብ ያው ስለስ watch it carefully ትላለህ። ክሊር ነው? በደንብ ግልጽ ነው አይደለ? ሶ ማንን አየን? መጀመሪያ ሪመምበር እና ሪማይንድን አየን አይደለ? እንደረሳችን ጋር እንሄድና ሪማይንድ ኤንድ ሪመምበርን አየን አይደለ? ሪማይንድ ሰው እንዳትረሳው ሲያስታውስክ ነው። ሪመምበርን በራስ ታስታውስ ነው። ራይት? እሺ ከዛ በኋላ ማንን አየን? ሴይ እና ቴልን አየን። ከዛ በኋላ ማንን አየን? ብሪንግ እና ቴክን አየን። እንደን አሁን አት ላስት ፓርት ደግሞ ሎክ ሲ ዋችን አየን ማለት ነው። ግልጽ ናቸው እነኚህ ሁሉ? yes it's clear። በጣም አሪፍ። አይ ሆፕ ከዚህ በኋላ ኮንፊውዝ አያረጋችሁም እናንተንም አንተንም አያረግህም ብዬ አስባለሁ። yes እሺ አሁን መጨረሻ ላይ ደርሰናል። ቃል እንደገባሁላችሁ መሰረት ያዘጋጀሁላችሁ ነገር አለ ብያችኋለሁ አይደለ? ሶ በጣም የሚጠቅማችሁ ነገር ምንድነው? ይሄን ነገር ፖስት አደረገላችሁ ቴሌግራም ላይ ማለት ነው። ይሄ አሁን ስትጠቀማቸው የነበሩት ኤግዛምፕልስ በተለይ ደግሞ ማለት ነው እነኚህ እንዳይረሳ ብዬ አስቀምጥኳቸው። እነዚህ ሪመምበር፣ ሪማይንድ፣ ሴይ፣ ቴል በጣም በቃ በደንብ እንድታስታውሱ አድርጎ የሚያስቀምጥላችሁ ይሄኛው ነው። ይሄን በደንብ ማየት ፕላስ ደግሞ እነኚህ ኤግዛምፕሎቹንም ለእናንተ በጣም በቀላል መልኩን የጻፍኩላችሁና ይሄንን እንደተለመደው ቴሌግራም ላይ ተቻረግላችኋለሁ። ኦኬ ቻናላችን ላይ ገብታችሁ በደንብ ተከታተሏቸው እነኚህን ነገሮች እና ቴንክ ዩ ፎር ዋቺንግ። እኛ ጋር በአካልም በኦንላይን መማር ከፈለጋችሁ ደውሉልን። ሃቭ አ ጉድ ዴይ